እንዴት ተባረከ ፀሐይ ለፀሐይ ደህና ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እንደምን ናችሁ? አለን አማን። ጠብቁኛል። እንዲሁ በቃ እንዲህ ነው የሚያደርጋቸው። እንዲሁ ስራ ስጀምር እንቅስቃሴ እንዲህ ስጀምር በቃ እንዲህ ነው የሚያደርጋቸው። እንዳልሰራ ነው ያደረጉ። ይሄን መደወል በዚህ ድረስ በዚህ ነው ልብኛ ሩጫ ነበር እና ወደ ውስጥ ናንጂ ግባ እንጂ ወደ ውስጥ አለም ህልም ነው በል እንጂ ደህና ናችሁ? አይላንት አሸብር አለ እንደምን መሸሻ ደህና ነን። ዚያር እንግዲህ አይለቅበት እንዴት ነው ይሄ ነገር? ደህና ቆፋፍረሃል፣ ግን ጥዱ አላደረከው። ይሄ ደግሞ እዚህ ላይ አይደለም። ይሄ እዚህ አይደለም መቀመጥ ያለበት። መሸሻ ምን እያወቀኝ እኔማ ምን አላዳ አንዴ ከላይ ነው አንዴ ከታች ነው ስል ምን የሚይዘው የምጨብጠው አጣው እኮ እንደው አላዳረሰኝ ብሎ ጅማ ምን ጠቅሞ ለራሴ ያለ ምን ደህና ወንበር ጥሩ ወንበር ሲገኝ መቀመጥ ሽጋን ነው። አንዳንድ ጊዜ ነው አንተ አሸብር መሸሻ አቤት ይኸውልህ ሰው እየተጠቀመ ያለ በጓሮ አትክልት ነው። እዚህ ላይ ጎመን፣ ቆስጣ፣ ሰላጣ የተለያዩ ነገሮችን እዚህ ላይ ብትል በአመት 3-2 ጊዜ ብታመርትበት በጣም እውነት ነው። እሱማ እናንተ ራሱ የምትበሉት ከዚህ ብትበሉ ይቆረጣል ነው። ይኸውልህ ኧረ እንደው ምኑ ሳይቸግር ስንት ጊዜ የሚመረትበት ደልመራ ወንድ እንትን ያገ ይሄ እኮ ነው። አሁን እዚህ እንደ ጎርጠሚት ማህበረሰብና ህዝብ በጣም የተሻለ ህዝብ አለ። ነገር ግን ከዚህ ህዝብ አንተ ትንሽ ዝቅ ያልህ ነህ። በግምጋሞሽም በተለያዩ ነገሮች አሸብር የወረደ ነው እያሉ ነው። ለምንድን ነው እንዲህ የምታደርጋለህ? ለምን አትሰራም? ኧረ እሰራለሁ። መስራቱስ እኮ መሸሻ እየሰራህ አይደለም። እንደው ስናገር እንኳን በየመንገዱ እንዲያም ስዞር ሰፈር ወይ አሁን ልቆፍረው ታሳየኝ። አሁንም እንኳን ትቆፍራለህ። ችግር የለም። መንገድ ላይ እንኳን አግኝተኛ አታውቅም። ይሄ ማለት የሥራ ለመስራት አንዱ ምክንያት እኮ ነው። ሰው በዚያም ሲሄድ ይገናኛል። አንተ ዝም ብለህ ቤት ነው ተቀምጠህ ነው ምን አራንጃስ አይደለ? ለምሳሌ አሁን እስቲ ደሮ አለ ደሮ የለ አራ ምንርማ አቋለ በጋለ መቼስ ሰው ቆም ይሰራው ግማሽ አትክልቱ ምን ከዚያ በተረፈ ደግሞ ዶሮውን ምን ሀብት ዝም ብሎ ከመሬት ተነስቶ አይመጣም። ሲነግሩ አራሳይ ችግር ስንፍና ያሳየው እንጂ ምን ደግሞ በነገራችን ላይ ምን መሰለህ አሁን እንደ ጎርጠሚት ማህበረሰብ እንደ ጎርጠሚት ህዝብ የተሻለ አፈጣጥምና ስራ መስራት አቅም ያላቸው ሴቶች ናቸው። እውነቱን ስነግርህ ማለት ነው። ሴቶችማ ምን ውጭውን ሙያ ያሉበት እኛ ያለን እንዲያ ምን የለንበት ይወልና እንደፈለጋቸው ይሰራሉ። እንደፈለጋቸው ከባለስልጣናት ጋር ያላቸው ግንኙነት ያላቸው መግባባት አልፎ ሲሄድ እንኳን ና ብላና ጠጣ ከዚህ በለጣል። አንተ እንግዲህ ያው ሰው በጣም የወረድህ ነህ ብለውኛል። አሰራርህም ዝም ብሎ ነው ብለውኛል። አሁን ይሄ የዓመት አዝመራ እዚህ ላይ አታበቅልም ማለት ይሄንን ወደ እንዲከልተህ የዓመት አዝመራ አታበቅል። አሸብር ረተው አንተ እኔ ጠቅሞ ለራሴ ያለ መሸሻ ምን ችግር አለው? እንኳን አላዳረሰኝ ብሎ ነው እንጂ ወደውም ማለት ነው። እንኳን ለዚህ በራሴ ቀይ ቀርቶ መንገድ ቆፍሩ ሲባልም ምን ሲባልም በልማቱም ቢሆን እንደው ማንስስ አይደል እንደው እንዲያ ያው ባከለ ያለው መሸሻ አንተማ ታውቃለህ። የልማት ቡድል አድርግ እንደው መሪ አድርጌ እንደው ልሾምህ ነበር አስቤው አይደል? ምን ሆናለሁ እኮ ምን ደግሞ አንበብ መጣፉም እንዲያማንስ አይደለም። ምን መጣፍ እንትኑ ምን ዋካል ብለን ለማንኛውም አሁን የመጣው ተልኮ እጄ ነው። ይሄን ተልኮ ተግባራዊ እንድታደርግ ነው ትልቁ ነገር። ካስ ያዝ አንተ ትዝቀበል እስቲ ነው ያዝና ተልኮ ነው እስቲ እንኳን ነገር ችግኝን እቺ ተናት አይደለ? ሄሎ ጎርጠሚት ገብቼ
አንዳንድ ስራዎችን እያከናወንኩ ነበር እና አች በላይነሽ ብቅ በይና ቢሮ እንትን በይ እሙች አትበል ስራ ይኸውልህ ችግኝ እንትከል ነው የሚልኝ እንትከል እቺ ምናት ማናት ቆይ አንድ ተናት ብዬ እኮ በደንብ አልማ አንተ እንግዲህ በሚቀጥለው አመት ተሸላሚ እንድትሆን ነው እኔ ራስህ በላይነሽ ብቅ በይ አንድ ጊዜ እሺ መሸሻ እመጣለሁ ያንተን ጨምሬ እንደወሳደህ ከመራሲ መጣ ነበር እኮ መሸሻ ከመጣ ለእንደሻው ቀን ወጣ። አዎ የእንደሻውን ቀን ያወጣውን የመሸሻን የስልጣን ዘመን ያስፋፋልን ያሳድግልን። ደኖች ይከበሩ። ግብርና መሰረት ነው። አዎ መሪና መሬታችንን እንጠብቅ። አዎ ለሚወራ እልሽ ተለያየን እኮ በቃ እኛና እናንተ እኮ ከእንግዲህ እኮ በቃ ተለያየን እኮ ይኸውልሽ ጥያቸው አልኩኝ እንግዲህ የሚጠብቅሽን ፈልጌ እኔ ይኸውልሽ የመሸሻ ስልጣን አስጠባቂ ሆኛለሁ። እኔ ከብት ጠባቂነቱ ቀርቷል በቃ። አዎ መሸሻ ከመጣ ለጎርጠሚት ቀን ወጣ። አዎ በቃ መሸሻን የስልጣን ዘመኑን ያስፋልን። አዎ ያስፋልን። እና አባት ወሽ አተ እንደምን አተ ሰምታል መሸሻ እኮ ስልጣን ይዟል እና ይኸውልህ እንዲህ ዝም ብሎ መጋጥም አይቻልም መሬት ይጎዳል ብሏል መሸሻ ናንቺ እንደምትጨት ይሄ ደግሞ በላቸውን ማለት ነው ሲያወሩት ጥሎ ነው የሚሄድ። ቆይ እንዲያውም ቆይ መፈክር ነው አንተ ጋር ምለጥፍ ሲጀመር ግብርና መሰረት ነው። ደኖች ይከበሩ። እዚህ ነው ቁመህ መቶልና ሰው ያይሃል። አየህ በቃ መጣን የለም ነው እንዴ ፊት ለፊት ላድርገው። በቃ እንጂ ነው ሲጀመር ጎበዝ ነህ። ከበላቸው ሳትሻል አትቀርም። የት ለሰው እንጂ ቆይ በቃ ይኸውልህ ደኖች ይከበሩ። በቃ አንተ ሲጀመር በቃ የልማት አካል ነህ። በቃ ለአንተ ለብቻ የምትግጥበት መሬት ነው የሚሰጥህ መሸሻ። በቃ መሸሻ ከመጣ የጎርጠሚት ቀን ወጣ። መሸሻ ከመጣ ለህዝቡ ቀን ወጣ። አቤት 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 አስተዳደር አቤት ልማት አቤት ልማት እነዚያ የልማት ቡድን ማን ነው የሚባል?